ነገን ዛሬ ላይ በመስራት ለመጪው ትውልድ ምቹ ከባቢን በመፍጠር የተሻለች ሀገርን ማስረከብ የዛሬው ትውልድ የቤት ስራ ሆኗል። ይህ ከዛሬ የተሻገረ ለነገ የሚተርፍ ስራ ከሚሰራባቸው ዘርፎች መካከል ደግሞ የለመለመችና ለአየር ንብረት ለውጥ የማትበገር ኢትዮጵያን መገንባት ነው። በዚህም ባለፉት 6 ዓመታት የአረንጓዴ አሻራ መርሃ ግብር በስፋትና በትኩረት እየተተገበረ በርካታ ውጤቶችም እየተመዘገቡበት ቀጥሏል። 7ኛውን ዙር የአረንጓዴ አሻራ መርሃ ግብር እየለሙ ባሉ የወንዝ ዳርቻ ልማት አካባቢዎች ያስጀመረችው አዲስ አበባ ሁሉንም የህብረተሰብ ክፍሎች በማሳተፍ ነው። በመርሃ ግብሩ የተሳተፉት የተፎካካሪ የፖለቲካ ፓርቲ መሪዎችና የሲቪክ ማህበራት ተወካዮች ሀገርን በሁለንተናዊ መልኩ ለመገንባት የተጀመረው ጥረት የሁሉም ተሳትፎና ይሁንታ የሚቸረው ነው ይላሉ። አረንጓዴ አሻራ ተሳትፎ ሰው የመሆን ጉዳይ ነው እንጂ ፖለቲከኛ የመሆን ትልቅ የመሆን ትንሽ የመሆን ጉዳይ አይደለም። እኛ ደግሞ ፖለቲከኛ ነን ብለን የምናስብ ሰዎች ደግሞ የበለጠ ለጉዳዩ ሴንሲቲቭ መሆን አለብን ብዬ አስባለሁ። የአረንጓዴ አሻራ እንደ ፖለቲካም አይደለም፣ እንደ ሃይማኖትም አይደለም፣ እንደ ብሔርም አይደለም። አጠቃላይ የኢትዮጵያን ህዝቦች ንቅንቆ ልንሰራ የሚገባ ፕሮጀክት ስለሆነ በጣም ደስተኛ ነኝ። እኔም እንደ አንድ የፖለቲካ ፓርቲ በዚህ አላማ አንድ ተሳታፊና አልሚ ሆኜ ነው የምገኘው። የምንተክለው ችግኝ ለኔ ነው፣ እኔ ለምተነፍሰው ትንፋሽ ነው። ስለዚህ ችግኝ መትከል ከመንግስት ስርዓት ጋር አያያዝም፣ ከፖለቲካ ፓርቲ ህሳቤ ጋር አያያዝም። አረንጓዴ አሻራ የተሰጠው ሀገራዊ ትኩረት የሚያስደንቅ ነው ያሉት የተፎካካሪ ፓርቲ አመራሮቹ አረንጓዴ አሻራ የሚሰጠውን ኢኮኖሚያዊ ጥቅም በመገንዘብ በዘንድሮው መርሃ ግብርም ለምግብነት የሚውሉ ችግኞች ላይ ትኩረት መደረጉ የምግብ ዋስትናን ለማረጋገጥ የሚያግዝ ነው ባይ ናቸው። ይህንን ማድረግ እኮ ውዴታ ሳይሆን ግዴታ ነው። ይሁን ማለት በረሃማነት እየመጣ መራቆት እየመጣ ብዙ የጎርፍ የሚሆን ሌሎች ከአየር ጋር ተያያዥ የሆኑ አደጋዎች እየደረሱ ሲመጡ ይህንን ለመከላከል ውዴታ ሳይሆን ግዴታም ጉዳይ ነው፣ መደረግም አለበት። ኢኮኖሚውን እኮ በዚህ ልናመጣው እንችላለን። የተለያዩ ነገሮችን በመስራት እኮ ወደ ኢንዱስትሪያላይዝድን በመውሰድ እንችላለን። አቮካዶን፣ ብርቱካን፣ ሙዝ፣ ፓፓዬ ብንተክልባቸው እኮ መሻሻል ይቀረናል ነው የምለው። ምክንያቱም ኢትዮጵያ መጠነ ሰፊ አገር ነች። በጣም የተለየው ደግሞ የወንዝ ዳርቻ ላይ በመሆኑና የከተማችንን ውበት ለዘላቂነት በሚጠብቅ መንገድ የሚተከል በመሆኑ በጣም ያስደስታል። አብዛኛው የተከልኳቸው ማንጎዎች ናቸው። ደኗ የተጠበቀ ለምግብነት የሚውል ፍራፍሬ ያላት ከተማ እንደምትሆን እርግጠኞች ነን። ለምን መሻሻሎች ስላየን። አረንጓዴ አሻራ ኢትዮጵያን ከፍ የሚያደርግ ተሰሚነቷንም የሚያልቅ መሆኑን የተናገሩት አስተያየት ሰጪዎቹ በመተባበርና ለሀገር በጋራ በመቆም በአጭር ጊዜ ውስጥ ራሳቸውን ከለወጡ ሀገራት ተርታ ለመሰለፍም ኢትዮጵያውያን መትጋትና አመለካከትን መቀየር ይጠበቅባቸዋልም ሲሉ መልእክት አስተላልፈዋል። በዲሞክራሲ ስርዓት ላይ ለአንድ ሀገር መፎካከር አንድ ጭብጥ ነው። ነገር ግን ብልጽግና የሰራ ነውን ደግሞ እኛም የፖለቲካ ፓርቲዎች ከዚህ እርሾ በመውሰድ ለወደፊት ከፍተኛ ስራ እንሰራለን። የሚሰራውን ስራ የምንቃወም ከሆነ እኛ ምን ተፎካካሪ ነን? አጥፊዎች ነን እንጂ። መንግስትም በዚህ ልክ እየሰራ ወደ 30% እናደርሳለን ብሎ ትኩረት እየሰራ ነው ያለ። ምህዳሩም ይቀየራል፣ ክላይመቱም ይቀየራል፣ ከድህነት አረንቋ የምንወጣበት ሁኔታ ይፈጠራሉና በቃ ደስ የሚል ነው። ልምምዱም በጣም ሁሉም በዚህ ልክ ሊሳተፍ ይገባል።